በአየር ኃይሉ እየተፈጠረ ያለውን ግዙፍ አቅም አቀናጅቶ የሚመራ ብቁ አመራር ማፍራት የተቋሙ ህልውና ጉዳይ ነው አሉ የአየር ኃይል ዋና አዛዥ ሌተናል ጀነራል ይልማ መርዳሳ። መሪዎች ሰራዊቱን ለውጊያ ከማዘጋጀታቸው ባለፈ ስነ ልቦናዊና ቴክኒካዊ ሁኔታዎችን በማጣመር ሰራዊቱን ለተልዕኮ የሚያዘጋጁ መሆናቸውንም ዋና አዛዡ አስገንዝበዋል። በመሆኑም ከፍተኛ መኮንኖች በዲሲፕሊንና በሁሉም ረገድ ምሳሌ በመሆን ሰራዊቱን ማሰልጠንና ማብቃት እንዳለባቸውም አብራርተዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የሁለት ባለ 9 ወለል ህንጻዎችን ግንባታ አስጀመሩ። ከንቲባዋ ዛሬ ደሳሳ ቤቶችን በማንሳት የሁለት ተጨማሪ ባለ 9 ወለል ህንጻዎች ግንባታ ለማስጀመር የመሰረተ ድንጋይ የማስቀመጥ ስራ አከናውነናል ነው ያሉት። 5 ነባር ቤቶችን በማንሳት በምትካቸው የተገነባው ዘመናዊ የመኖሪያ አፓርትመንት መሆኑንም ነው ያብራሩት። ይህም ቀድሞው በቦታው ይኖሩ ለነበሩ ብቻ ሳይሆን በአካባቢው በደሳሳ የቀበሌ ቤቶች በአስቸጋሪ ሁኔታ ውስጥ ይኖሩ ለነበሩ ወገኖች ጭምር እንደሚሆንም እወቁ ብለዋል። በሱዳን የቆዩና በተለምዶ አርሚ 7 እየተባሉ የሚጠሩ ከቀድሞ ህወሓት ጎን የነበሩና ትጥቅ የፈቱ አባላት በታድሶ ሂደት እያለፉ ይገኛሉ አለ የብሔራዊ ታድሶ ኮሚሽን። በአዋሽ አርባ ጊዜያዊ የዲሞቢላይዜሽን ማዕከል የታድሶ ስልጠና የተከታተሉ የቀድሞ ታጣቂዎች ሂደቱን አልፈው ወደ ማህበረሰቡ የመቀላቀል መርሃ ግብር እየተካሄደ ነው። በሂደቱ ከ500 በላይ የሚሆኑ ትጥቅ የፈቱ አባላትን በማዕከሉ በመቀበል የስነ ልቦና፣ የስነ ምግባር እንዲሁም የማህበራዊ ጉዳይ ስልጠናዎች እንዲወስዱ ተደርጓል።